የሚፎካከሩበት 4 ነጥብ። አንደኛ በልጆቻቸው ትምህርት ቤት የማይደራደሩበት የሀብትና የእውቀታቸውን መጠን የሚለካኩበት አንደኛ ነጥብ ነው። አስተውላችኋል? በቤት በጣም ይፎካከራሉ። የሀብታም ሚስቶች ቤታቸው ቫልዩአቸው ነው። ስለዚህ ብር ላለማባከን ያላቸውን ብር ቤታቸው ላይ ነው ኢንቨስት የሚያደርጉት። ቫልዩ አለው ወይ ቤቴ የሚለው ላይ በጣም ይፎካከራሉ። ሶስተኛ የማይደራደሩበት የቤታቸውን ከሰሩ በኋላ እርዳታ ላይ በጣም ይሳተፋሉ። ጸጥ ብለው ዝም ብለው ሰው የማያውቅበት ቦታ ላይ ሄደው የተለያየ በሽታ ያለባቸውን ሰዎች መርዳት፣ በተለይ የአእምሮ በሽታ ያላቸውን ሰዎች፣ የልብ በሽታ ያላቸውን ሰዎች በየሆስፒታሉ ቤተክርስቲያን ማጽዳት፣ ሌላ አገር ሄደው ማንም ሰው የማያውቃቸው ቦታ ላይ የተቸገረን ሰው መርዳት በጣም 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 የሚፎካከሩበት፣ እኔ እንዲያደረኩ አንቺስ ምን አደረግሽ የሚባባሉበት ነጥብ ነው። አራተኛና የመጨረሻው እንግዲህ ሁላችሁም እንደምታውቁት ውበታቸው ላይ፣ ቆዳቸው ላይ፣ የሚበሉት ምግብ ላይ። ምክንያቱም እነሱ ከሌሉ በህይወት ሁሉ ነገር ሊቀጥል እንደማይችል ስለሚገባቸው በጣም በብልህነት ራሳቸውን ይጠብቃሉ። ስታስቡት እኛስ በልጅነታችን የተመከርነው እኮ እናቶና አባቶቻችን ምንድን ነበር የሚሉት? ተማሩ ተማሩ ተማሩ፣ ሲቀጥል ደግሞ ራሳችንን እንድንጠብቅ ባለችን ብር ሰብስበን ደግሞ ቤት ላይ ኢንቨስት እንድናደርግ በጣም ይመክሮን ነበረ። ምክንያቱም ሰው ልጅ ቤቱን ከሰራ በኋላ ነው የውጭውን ሊሰራ የሚችለው በማለት ነው። አለባበሴን አያችሁት? ዛሬ በጂቲ አክቲቭ ዌር ከላይ ሸሚዝ ጣል አድርጌበት ለስራ ብንፈልግ እንደዚሁ እንደለበስን ደግሞ ስኒከር አድርገንበት ውልቅ ብለን ብንወጣ፣ ወክ ልናደርግ፣ ስፖርት ልንሰራ፣ ጂም ብንሄድ፣ የተለያየ የዮጋ ክላሶች ቢኖሩን፣ እንዲሁም ደግሞ ልጆቻችንን ፒክ ልናደርግ ጥድፍ ብለን ብንወጣ እንደምታዩት ልቅም ተደርጎ የተሰራ ያማረ የተዋበ ጽድት ያለ አክቲቭ ዌር ዌብሳይታችን ላይ ታገኛላችሁ። እንግዲህ እንኳን ደስ አላችሁ በሉን። በጣም ብዙ ለፍተንበት፣ በጣም ብዙ ተግተንበት፣ ብዙ ሰው እውቀቱን ያፈሰሰበት አዲስ ጂቲ አክቲቭ ዌር በእንደዚህ አይነት መልኩ እየገዛችሁ ዌብሳይታችን ላይ ሼር አድርጉ። ለጓደኞቻችሁ፣ ለስጦታ፣ ለምታውቋቸው፣ ለጎረቤት፣ ለስራ ባልደረባ አጀባጀብ በሉልን። ቆንጆ ነው። ያው የሰው ልጆች መለያ የተለያየ ነገር ሊኖረን ይችላል። በሀብት በደረጃ በምናምን የምንለያይባቸው ይኖራል። ቢሆንም ግን መልካም ነገር ማድረግ የሚለው ላይ በጣም እኔም እስማማበታለሁ። አንድ ሰው ቢቻለው ሰው መርዳት እሱ ነው ትልቅነት ብዬ ማምነው እና በዛ መልኩ መተባበሩ ምናምን ቢኖር ቆንጆ ነው የሚል ይበል የሚያስብል ክላስ ያሰጠዋል ማለት ነው። ከዛ ባሻገር ያው እህታችን እንትን ላይ አለ ብላለች። ግዟት። ቆንጆ ነው፣ ቆንጆ ነው። ኤልሲ በጣም ጎበዝ ልጅ ናቸው። ይስጥልኝ፣ እንደምን አላችሁ? 6 ሚሊዮን በማስመልከት እንግዲህ 2F ፕሮፐርቲ ቃል በገቡት መሰረት ወደ ሆቴላችን ይዘውን መጥተዋል። የሚገርም ቦታ ፈታ እያልን ያለነው ቫኬሽን ቫይብስ። ኑ እስኪ ተከተሉኝ ላሳያችሁ በእናታችሁ። የሚገርም ቀን ነው ዛሬ። Hey! Hey! አቤት ሲያምር! ዋው! Here we are. እዚህ ጋር ደግሞ ዲጄ አለች። የሚገርም ዲጄ። የሚገርም ያው በመጀመሪያ አዶናዬ እንኳን ደስ ያለ 6 ሚሊዮን ገብተሃል። 6 ሚሊዮን አይን ውስጥ ነው ያለው። 6 ሲባዛ በሁለት ደግሞ 12 ሚሊዮን ማለት ነው እና 12 ሚሊዮን ህብረተሰብ ውስጥ ያለው ማለት ነው። ባጭሩ ግን 6 ሚሊዮን ልብ ውስጥ አለ ማለት ነው። ያው ሁሉ ሰው የሚያምንብህ የሚወድ እንደሆነ ማወቅ መቻል አለበት እና በመጀመሪያ እንኳን ደስ ያለ ማለት እወዳለሁ። በርታ። ከዚህም የበለጠ ደግሞ ለመልካም እንድትጠቀምበት። ምክንያቱም ሶሻል ሚዲያን ብዙዎች ቤተክርስቲያንን ማሳደድ፣ ሀገርን ማፍረስን፣ ሰውን፣ ትዳርን ብዙ ነገር ሰርተውበታል።
እና እንዳንተ አይነትና አንተ መሰል ደግሞ ዛሬ በማስታወቂያ ሰዎችን በመርዳት የተወሰነ ማሰባሰቢያ ገቢ በማድረግ ትላልቅ ስራዎች እየተጠቀሙበት ነው እና ይበል ያስብላል። ይሄ ነው ሶሻል ሚዲያ አገልግሎቱ፣ የወጣችሁበት ዓላማ። የገባው ሰው ግቡ። እዚህ ላይ ነው ያለው። አይዞን ብሮ። ገና እንግዲህ አሁን እንጠብቃለን ደግሞ ወደ እንደ ዲላን 19 ምናምን ትገባለህ። ግድ የለም ማለት ነው። እስቲ እንቀጥል። ዩኬ ላይ ምን እንደተባለ ሰማችሁ አይደለ? ከዩኬ ወደ ዩኬ የሚገቡ ሰዎች ማለት ነው። ወይ ጉድ ተዋረዳችሁ። ወደ ዩኬ የሚገቡ ሰዎች ስፔሻሊ ወንዶቹ ማለት ነው እድሜያቸውን እየጨመሩ ወንዶቹ እድሜያቸውን እያሳነሱ ማለት ነው ቲኔጀር እየሰጡ እነሱ አክት የሚያደርጉት የ30 ዓመት ናቸው፣ ግን አክት የሚያደርጉት የ16 ዓመት ነው። እዚህ ሀገር ሲገቡ የቲኔጀር ይሰጣሉ ማለት ነው። ከዛ ቢያዩዋቸው አያድጉም። አስተሳሰባቸው እንደ ህፃን የሆነ አሁን የዩኬ ገብታችኋል። ልክ ዩኬ ሲመጡና ታሪካቸውን ሲናገሩ ስንት ዓመት ነው ሲባል 16 ዓመት ብሎ ይሰጣል ማለት ነው። ከዛ 16 ዓመት ብሎ ይሰጥና ከዛ ብዙ ጊዜ እንደዚህ አይነት ነገር የሚሉት ወንዶች ናቸው፣ ቲኔጅ ነን የሚሉት ማለት ነው። እና ከዛ በኋላ ከ16 ዓመት ነኝ ይልና ከዛ ባዩት አያድግም፣ እድሜው ይሄዳል። እሱ ግን አክቱ እንደዛው ነው። ከዛ በቃ ምርር አላቸውና የዩኬ መንግስቶች ምን አደረጉ? ወንዶች አላድገ ያሉ በቃ እንደዚህ እየመጡ እንደ ህፃን አክት ያደርጋሉ። 40 ዓመት ሞልታቸውም ስቲል ሱሪያቸውን አውርደው ምናምን ፓንታቸውን እያሳዩ ምናምን ይሄዳሉ። እና አላድግ ሲሏቸው ምን እንዳመጡ ልንገራችሁ። ይሄ ለሴትም ለወንዶችም ነው፣ ግን በአብዛኛው ሲናገር ሰውየው ወንዶች ናቸው እድሜያቸውን እየቀነሱ ዩኬ ላይ የሚሰጡትና ኤአይ ሮቦት መጣ። ኤአይ ሮቦት መጥቷል። ልክ ዩኬ ስትገቡ ማለት ነው፣ አሁን አዲስ ለምትገቡት ነው። ዩኬ ስትገቡ ቼክ ያደርጋችሁ ይይዛችሁና 40 ዓመት ከሆነ አንተ 15 ዓመት ሰጥተህ ከሆነ 40 ዓመቱ 40 ዓመቱ ነው ብሎ ይናገራል። 25 ዓመት ከሆነ ደግሞ 12 ዓመቴ ነው ብለህ ከሰጠህ ደግሞ 25 ምናምን ብለህ ይናገራል ማለት ነው ሮቦት። እና በጣም ወንዶች በጣም እድሜያቸውን አሳንሰው ስለሚሰጡ ሲያችሁ ስንት ዓመት ነው ሲባል 25 ዓመት የ25 ዓመት እየሰራ በ40 ዓመቱ በ45 ዓመቱ በ55 ዓመቱ እሱ ገና የ20 ዓመት ወጣት ያሽኮረመማል ማለት ነውና በጣም እያስቸገሩ ስለሆነ ዩኬ ላይ ምን አደረጉ? እድሜ ችግር እኮ ነው ያው የሶሻል ሚዲያ ያመጣው ነገር የለ። ይልቁንስ የፍራት አንድ ነገር ላጫውትሽ ማለት ነው። እና በዚህ አጋጣሚ ድሮ ነገር አንድ ጓደኛችን ነበረ እና ቲኔጅ በጣም ነው ወደ ታች አድርጎ ነው የሰጠው። በጣም በሚገርም ሁኔታ ልጁ ይመስላል፣ ቤቢ ፌስ አለው፣ አጭር ነው እና ያኔ 20 ምናምን የሆነው ነበር እና የሰጠው ምንድነው 13 ነው 14 ብሎ የሰጠው። ከዛ ማደጎ ቤት ምናምን ገባ፣ እንግሊዝ ሀገር ነው። ከዛ በኋላ ሲኖር ጃማይካዊ ነው የተቀበለችው። በጣም ነው የምትወደው፣ ኢትዮጵያንም ስለምትወድ ምናምን በቃ እንደራሷ ልጅ፣ እሱም መልኩ ይመሳሰላል። በጣም በቃ ወዳው ነው ያሳደገችው። አንድ ቀን ታሞ ሆስፒታል ይገባላቸዋል። የጸና ህመም ነበር ያመመውና ወደ 2 ሳምንት ምናምን ቆየ ምናምን። ምንድነው የተፈጠረው? ይሄ ልጅ ሁሉ ጊዜ ፂሙን ይላጫል፣ በደንብ ነው የሚላጨው። ምንም ነገር በቃ ምንም ነገር። ከዛ በስንተኛው ቀን እያየች ኦ ማይ ጎድ ትላለች ማለት ነው። እና አልገባኝም ማለት እሱ ራሱ ነው የሚያጫወት። ፂሙ በቃ እንደዚህ ዝርግግ ብሎ በቃ ትልቅ እየሰው ሆኖ ቁጭ አለ ማለት ነው። ከዛ በኋላ በቃ ተፎከርኩ ምናምን ነገር አለ። ማሚ በጣም ስለምትወደው ነገራት። እንደዚህ ትንሽ ቀንሽ ነበረ ምናምን አላት። በቃ እሷም አልተናገረችበትም እና ከን ሀፕን ለማለት ነው። አልፏል። እንደዛ የተደረገ እንጂ የስደት ኑሮ አስቸጋሪ እኮ ነው ዘመዶች። እስቲ ሰብስክራይብ እና ሼር ላይክ እያደረጋችሁ እንቀጥል። ታውቃላችሁ ፀሐይ she is 90 years old. Why is her name ፀሐይ? She is the princess, the Emperor Haile Selassie's daughter. For 87 years, the Italians, during the second invasion in Ethiopia, they came and took this aeroplane. This aeroplane is very unique to Ethiopia because it's the first airplane made in Ethiopia. It's an original piece, and it's a great symbolic airplane in Ethiopia. It is made በእንጨት ነው የተሰራ. It has 7 cylinders, 2-seater. It's an amazing symbolic airplane in Ethiopia because for 87 years it has not touched its land. It only has been flown in Ethiopia for 1 year, for 30 hours. And today it has been brought back to Ethiopia, reclaimed by Ethiopians for 2 years in Adwa Museum. Meeting Tahai is such an honor, and I'm so glad I get to be
in front of this historical piece. አይ ሜት ፀሐይ ብላለች። እውነትም ፀሐይ እና በጣም ደስ በሚል ሁኔታ አቅርበዋለች። ዚማ ነች አይደል? ዜማ ነው ዜማ እናመሰግናለን። በጣም ደስ በሚል ሁኔታ ነው የገለጸቻት ፀሐይን ማለት ነው። እኔ ደግሞ ፀሐይ ስትል የሆነች ፀሐይ የምትባለች የኤሮፕሌን ምናምን ነገር ሰርታ ምናምን ያቀረበች ብለሽ የምታስተዋውቂ ነበር የመሰለን። እሱ አሜዚንግ ቱ ቢ ሆነስት እና ያው በነበረን ጊዜ ያው ጦርነቱ ብዙ ዋጋ አስከፍሎናል። ስለዚህ የነበሩትም ጠበብተኞች በዚህ መልኩ አገርን እንደ ሀገር ለማስቀጠል ዋጋ ከፍለዋልና ይህን ቫለር እንደቀላል እንዳናየው ለማለት እወዳለሁ። ጎበዝ ቀጥይ። እንደዚህ አይነት ለ90 ዓመት እንግዲህ ኦል አላት እድሜ አላት ብላናለች። ሰው እንደዚህ አይነት ያቀራረብ ይልመድብሽ እንላለን። ዜማ ከመጀመሪያው ጀምሮ ጀምር ሀዲሽዬ ስታወራ አሁን እዚህ ጋር ኦልሞስት 800 ሰው አለ 800 ሰው አለ እኮ እዚህ ጋር አይደለም እንዴ ኦልሞስት። እሺ እሱን እስቲያውራው ሁሉንም እስቲያውራው ምን ያደርጋል? እኔ ከኮል ነገር እኮ ነው ከሌላ ስቴት የመጡ ይሄንን አላማ ደግፈው ሁለት ልጅ ሶስት ልጅ ሊያሳክሙ የመጡ ካዝኖች ነበሩ። እነሱን ይዤ ወደዚህ እያልኩኝ ከቢራቢሮ ፋሚሊዎች ጋር ስብሰባ አለን ሲልቨር ስፕሪንግ ሜሪላንድ ና ከቻልክ ድረስ አደራ ብለህ ቴክስት አደረክልኝ። እኔ እንዳጋጣሚ ደግሞ እነሱን ይዤ ወደዛ መጣ ነበረ። ባባ ሀዲሽ ነገሩ ተሰካክቷል፣ እኔም ወደዛ እየመጣሁኝ ነው፣ እዛ እንገናኝ ተባለ። እነሱን ድራፕ አድርጌ አንተ መጀመሪያ የሰጠኝ አድራሻ ጋር ሲሄድ አድራሻ ተቀይሯል አላችሁ። ይኖ ስንት ማይል እንደሆነ ልዩነቱ ኦልሞስት 8 ማይል 9 ማይል ልዩነት ነው። ተመልሼ መጣሁ። እዛ ቦታ ላይ ስደርስ እናንተ የላችሁ። ኦኬ ጠብቂያችሁ ከናንተ ጋር እናንተ መጣችሁ። ከዛ በኋላ ምሳ ታዞ ድራፍት አዘን ሁሉ ነገር የቢራቢሮ ፋሚሊዎች ጋር የሚተደራረብ ነው አይደለም። ከዛ በኋላ ከነገና ተያይዘን ይሄድ ነው። ላንተ ያልነገርኩበት ምክንያት ምንድነው? አሁን ባባ ሀዲሽ እንደዚህ መልበስ የለብህም ይሄንን ቀይረ ይሄንን ማለት ነበረብኝ እዛ ጋር ማለት ነው። ላንተ አለባበስ ማስረዳት ነበረብኝ። ጨርስ ጎይድ ጨርሻለሁ። ከጨርስ ይሄ ሁሉ ሚንዛዛው ያለው ወሬ የምታወራው ያለው ስለሱ ምንም አይለው። እኔ የምንለው ያለነው ዞሮን እዛ ስለሄድ ለምን ሄድክ? ሰዎች ነበሩ ጨጉራቸው ሊሰሩ ነው ምንድነው አይተናል አብረን ነበር። እሱን አይደለም መናገር ያለው። እኔ የምልህ ስለዚህ ጉዳይ እዛ ቦታ ላይ እኔን ተሳስቼም ብሆን ነው የምልህ። አንድ ፕሮቶኮል ትኬቱን ሳታሳይ ምን ይደረጋል? ሁሉም ቦታ ላይ ማንንም የምናውቀው ምግብ ቤት ይሁን ስብሰባ ላይ ምናምን የሆነ ነገር ሲሆን እዛ በር ላይ ያለው ሴኩሪቲ ምን ይልሃል? ይሄ ነገር ፕሮቶኮል ይሄ አለባበስ አይገባም ከተባለ እገባለሁ ቢሆን ሌላ ነገር ነበር። ይሄ ሁሉ ጨርሰን እዛ ውስጥ ካንተ ላይ ቆሜ ውዬ መጨረሻ ላይ እዛ ቪዲዮ ላይ ስንመጣ አዶናይ ተዋል መጥቶ በዚች ነክቶኝ እኔ እናንተ ምግብ ያለ ነክቶኝ ከኋላ መጥቶ እንትን ሲለኝ ያን ጊዜ አውጥቼ ምናምን አንተን ደስ ብሎ ቪዲዮ ከኔ ላይ ተነስተህ ተቀርጸን ምናምን ይሄ ሁሉ ካለቀ በኋላ እዛ ጨርሰኑ ከመጣን ፎቶ ከተነሳን ፕሮግራሙ ካለቀ በኋላ እዛ ቦታም እኔ በቃ ቅር እንዳይላችሁ ብዬ ይቅርታ ምናምን ብዬ ከጨረስኩ በኋላ 2000 በተሰበሰበበት ዲስሪስፔክት ነው ያደረገው፣ መጥፎ ነው። ለምን ይባላል? ለምን ስለ ይከፋል? ስለ እኮ ነው የከፋው። እዚህ ጋር እኮ ኮፍያ ዞሮ ነው የገባው። ስለ እኮ ነው የከፋው። ማይመልስልኛል ይሄንን ስም አሁን ይሄ እዚህ ጋር ያለው ስም ማይመልስልኛል ተብሎ ከዛም ከሌላ ቦታ ነው የመጣው ተብሎ ገባ። ኮፍያ ዙሮ የገባው እነዛ ሁሉ የተከበሩ ሰዎች የተሰበሰቡበት ቦታ ላይ ኮፍያ ዙሮ ነው የገባው። ሬንጀር ለብሶ ማለት ነው። ትልቅ ዲስሪስፔክት ነው ቱ ቢ አንስት ዊዝ ዩ ማለት ነው። ሂ ኢዝ ዘ ኦንሊ ዋን የሚታየው እዛ ቦታ ላይ። እኔ ከነገርኩ ይሄ ልብስ እንደዚህ ነው ፕሮግራሙ እንደዚህ አይነት ነው ዕላማዬ መግቢያ ብዬ ከነገርኩ ከመጀመሪያ እያወቅ እያለ ለምን እዚህ ሚዲያ ላይ እንደዚህ አድርገህ መናገር አስፈለገ? አሁን እኮ እያረክ ያለኸው እኔ እንደዛ አልብሼህ እንዳመጣሁህና
እኔ እንደዚህ እንዳስጠቆርኩ አድርገህ እኮ ነው እያወራህ ያለው። ራስህ እኮ ነው ለብሰህ የመጣው። አንተ እኮ ትልቅ ሰው እኮ ነህ። ስላንተ ስላለባበስ አልነግርህም። ብዙ ቦታ ፕሮቶኮል ቦታ ያለበት ቦታ ላይ ሄደህ የምታውቅ ከሆነ ይሽን ነው እንደዚህ አይነት ኢቨንት ላይ 100 ሰው የተጋበዘበት ኢቨንት ላይ ድረስ ኮት አድርገህ መሄድ እንደነበረብህ እኔ ባልነግርህም ይኸውልህ። ያው እንግዲህ ተስማሙ ነው የሚባለው። ያው መጣላትን አቆሙ። ለማንኛውም እና እንግዲህ ያለባበስ ጉዳይ መሰለኝ አነጋገራቸው ወደፊት አስተካክሎ ይለብሳል ማለት ነው። እስቲ እንቀጥል። ቻይና ላይ ሄዶ እሺ ቼኪን 3 ሰዓት ነው በረራው 5 ሰዓት ነው። ይቅርታ ቻይና ላይ አረ ሰዓት ደርሶብኛል። እሺ በረራይ 5 ሰዓት ነው። ቼኪን 3 ሰዓት ካልታመጭ ካላመጣ ቻይና ላይ እሺ 5 ሰዓት በረራይ እሺ ቴንክ ዩ። ማን ያለሽ ለመጠሽ አንተ ላገኝ ዌልካም በጣም ግቡ ሰው ነች። ሰፖርት ላርጋችሁ ብዬ ነው እንጂ ጉዳይ አለኝ። ሰፖርት ላርጋችሁ አንቺ ሰፖርት ታረጊ ነው ወይ ጉድ። ያው እንግዲህ ቤቴ መጥተዋል ዛሬ። ከሊያ ጋር እንደባደብ ነበር ስቀጥረኝ ያው አሳዘንኩት። ሲያይኝ በጣም ቫይራል ወጣ። ለነበሩት ለታዳሚዎቹ በሙሉ ቻይና ሄዳለሁ ያልካቸው ነበር። ምንድን ነበር ሐሳቡ? ምን እየነገርካቸው ማለት ነው? ዓላማው ፕሮግራሙ ሆም ብለን ያደረግነው ነገር ነው እንዴ? ጉርራሉ ብራዘር ጉርርም ስላለኝ ነው የምጉርረው። አንተ አለ አይደል እንዴ በዜሮ ኮሜንት መጣ አትጎረሪ የምትለው ምንም ሳይኖር አንተ እኮ ጻፊ እኮ ነህ። እኔ ደግሞ ኑሮኝ ያለኝን ማወራ ነኝ፣ የማወራ ሰው ነኝ። አንተ ደግሞ ኮሜንት አድራጊ ነህ። ሁለት የተለያዩ ሰዎች ነን ባይዚ እንድታቀው ተረዳኸኝ? ሰው አወራለሁ በደንብ ፈታ ብዬ። አንተ ምናና እንደኔ ሆነ አውራው እናዳምጣለን። ችግር የለውም። ሀገሪያ የሆነ በሶሻል ሚዲያ ሀሳቡን ለሁለት የተከፈለበት አይነት ሁኔታ ነበርና አንደርስታንዲንግ ሊሆን ይችላል አላቅም። አንቺ ትነግሪናለሽ። አንዲት ባለትዳር ሴት ባሏን ከፈታሽ ሴት ጋር ጓደኛ መሆን የለባትም ብለሽ ነበርና እኛም እንደው የፈቱ ጓደኞች ስላሉን እንደ ጥያቄ ያንን ከምን አንግል አይተሽው ነው? ምክንያቱም መማማርም ስለሚቻል እንደው በደፍኑ ይህንን ማለት ይቻላል ወይ የሚለውን ነገር ደግሞ እናንሳ። አንቺም ከምን ተነስተሽ ያንን ሀሳብ እንደሰጠሽ እንድናቅ። አይ እውነትሽን ነው። ክሊር ማድረግ ጥሩ ነው በተገኘበት አጋጣሚ ሁሉ። እኔ በጣም ሰው አክባሪ ነኝ። በጣም ለሰዎች ክብር እጠነቀቃለሁ። የሰው ልጅ ደግሞ ክቡር ፍጡር ነው እና የስነ ልቦና ባለሙያ ሆኜ የሶሲዮሎጂ ባለሙያ ሆኜ በዘፈቀደ ተናግሬ ሰዎችን ኦፌንድ ማድረግ ሰው ነኝ ብዬ አላስብም። ያንን አልፌዋለሁ ብዬ አስባለሁ። ጥናት ያስቀመጠውን ነገር ግን መካድ ከባድ ነው። አሁን ሁሉም ሰው ስልክ እጁ ላይ አለ። ጉግል ማድረግ ከባድ አይደለም። ሊቫለውን ይሄ የእንትኑን የዲቮርስ የፍቺው ምናምኑን እንኳን ትተሽ ሰዎች መጥፎ ባህሪ ካላቸው ሰዎች ጋር መዋል በባህሪ ደረጃ ለምሳሌ በጣም የሚጠጡ ሰዎች ጋር ወይ የተለያየ ሱስ ካለባቸው ሰዎች ጋር ከነሱ ጋር በዋልሽ ቁጥር ያንን ባህሪ ያንቺ የማድረግ የመውረስ እንደ ጉንፋን ነው የሚለው ሳይንሱ። እንደ ጉንፋን ይጋባል የመጋባት በተለይ አብሮ አደግ ጓደኞችሽ ይሄ ቅርብ አታችመንት ያለሽ ጓደኞችሽ ማከሆኑ በጣም ጫና አለው ወደ አንቺ። ግን በተቃራኒው የማድረግ አቅም የለንም። አሁን ለምሳሌ እንዳልሽው በመጥፎ ባህሪያቶች በሱሶች ያለን ሰው የማውጣት አቅም እንደ ዶሚኔት እንደሚያደርገው አቅም የሚወሰን አይመስልሽም? አዎ አሁን ሳይንሱ ያስቀመጠው አሁን ላመጣልሽ ነው። አሁን ያልሻትን ነገር ሁሉ ፖርሽን ሰጥቷታል። አሁን ሳይንሱ ሲያመጣው ምን አለ? ብዙ የተፋቱ ሰዎች በህይወትሽ ውስጥ በመጡ ቁጥር በጓደኝነት ወደ አንቺ በመጡ ቁጥር የአንቺ ትዳር አደጋ ውስጥ ነው በ75% ይላል ሳይንስ ነው ያለውን ያደለው 75% ለዛ ነገር ተጋላጭ ነሽ። መተው የሚነግሩሽ ነገር ለምሳሌ የፈቱ ሰዎች ነፃነት ይሰማቸዋል። እኔ እኮ ከፈታው በኋላ ታይኝም እንዴ ተስማምቶኝ ትልሻለች ጓደኛሽ። ይሄን ነገር በነፃነት እሱ ቢኖር ይሄን ስራ አልሰራም ነበረ። እሱ እንደዚህ ነው። ብዙ ነገራቸው አትራክሽኑን እንድትሳቢ ወደዛ ነገር እንድትመጪ ያደርጉሻል።
25% አልቀረችም። ያቺ 25%ቷ ደግሞ በጣም ኒውትራል ሆነው ያንቺንም እንትን አክብረው ያንቺንም እንትን አክብረው የትዳርንም ትልቅነት ተገንዝበው ራሱ ተቋሙ ሰማያዊ መሆኑን ከፈጣሪ የመጣም ነገር መሆኑን እንደውም አልፈው ሊመክሩሽ ሁሉ እኔ ትዳሬን በማጣቴ ብዙ ነገር አጥቻለሁ የኔን ስተት እንዳትደግሚ የሚሉ 25% አሉ። ያኔ እኔ ስናገር 100% አላልኩም። ቪዲዮ ተቀምጧል። 75% አደጋ አለው። በተደጋጋሚ ጓደኞችሽ ማነው ከተፋቱ ወይም ዲቮርስ ካረጉ ጓደኞችሽ ጋር የመገናኘት ሁኔታው በጣም ካንቺ ጋር ተደጋጋሚ ከሆነ ያን አይነት ተጽዕኖ ሊያሳድሩ ይችላሉ ይላል ሳይንስ። ግን ቁጥራቸው ቢያንስም የመፋታትን መጥፎ ገጽታ ሊያሳዩሽ ሊመክሩሽ ካሰብሹ በላይ ሊያጠነክሩሽ እንድትገቢ ገብተው ሁሉ አንቺን በጥሩ መንገድ ሊመሩሽ የሚችሉ ደግሞ አሉ። ይሄ ነው የነበረው ቋንቋ። ሶ ሚስ አንደርስታንዲንግ አሁን እንደገባኝ ምንድነው ያው አንቺ እንዳስቀመጥሽው የሚረዱሽ እና አንቺን ትዳርሽ እንድታከብሪ አብረሽ እንድትሆኝ የሚደግፉሽ ሰፖርት የሚያደርጉሽ ከኔ ተማሪ የሚሉሽ እንደውም ፋሚሊ ደግሞ ሪስፔክት የሚያደርጉ ጓደኞች እንዳሉ ሁሉ አነት እንዳገኙ እንደውም ትዳርን እንደማይፈልጉ በኔጌቲቭ የሚያዩትን ነው ያልሽው እንጂ ፖርሽኑ ይበዛል ነው እንጂ ሁለቱም አለ ነው። ሁለቱም አለ። ያው እውነት ነው። ጥሩ አባባል የተገለጸ ነገር እንሰትና እናመሰግናለን። እና ያው ዓላማው ፈልጉ ሁሉም ሰው አግብቶ ካገባው አቻ ጋር እንዲኖር ነው የሚፈቀድለት እሱ ነው። ግን ደግሞ ባለመታደል ሆኖ ሁለት ቤተሰቦች የመጀመሪያዋን ሔዋን የምትሆን አለ፣ የመጀመሪያዋን አዳም ይሆናል። ትዳር የመጀመሪያ ጊዜ ፈርሷል። በኋላ ላይ ደግሞ ከጥፋታቸው ተምረው አንድ የሆኑበት አጋጣሚ አለ እና it could happen even ሁልጊዜ ዘላለማዊ የሆነ ነገር ሊኖር ይችላል የሚል ግምት የለኝም ማለት ነው። ግን ሁለት ሰዎች ሲኖሩ እንዳይፋቱ ከፈለጉ መከባበር የሚለው መጀመሪያ መተሳሰብ የሚባለው ካለ ፍቅር ማይፈርስ ነገር ማለት ነው። ከዛ ውጭ እነዚህ ነገሮች ካለሉ ግን ፍቅር ቀዘቀዘ የሚባለው ያኔ ነው ማለት ነው። እና ይሄን ይመስላል እንግዲህ ለዛሬ ያቀረብኩላችሁ። ኧረ እባካችሁ ሼር እና ላይክ ሰብስክራይብ ማድረጋችሁን አትርሱ። ከክርስቶስ ጋር የሚኖርበት ቀን ይናፍቅ። ይሄኛ ያለው በእኛ እጅ ነው። ቤተክርስቲያን መከራ ውስጥ ናት። በገንዘብ ሰው ይታረዳል፣ በገንዘብ ካህን ይሸጣል። እንዴት ነው የምናደርገው? በክርስቶስ ቤት ውስጥ እሱ ደሙን ያፈሰሰለት ሰው ይታረዳል፣ ይገደላል። እየተሰደድን ነው። እኛ እኮ ከቤተ ክርስቲያን ውስጥ የቆምን ይመስለናል እንጂ ስደተኞች ነን። እና አባቶችን ልናስብ ይገባል። ሁሉ እንደሆነ ያልፋል። የበላም እንዳልበላ ይሆናል፣ የለበሰም እንዳልለበሰ ይሆናል። ነገ ክርስቶስ ሁሉንም ደስቶ ያሰጠዋል። ቤተ ክርስቲያን ውስጥ ሰላም ያስፈልጋል። እኔም ብለው ይሄን ነው። ዓለም የሚቀድስ ደም ነው ይዞ የመጣው ካህን ያደረገው ድርጊት ትክክል አይደለም። በጣም ያሳዝናል። በጣም አዝኛለሁ። ሁላችሁም እንደተጎዳችሁ እርግጠኛ ነኝ። ለሁላችንም መጽናናት ይስጠን፣ ብርታቱን ይስጠን። እኔ ዱባይ ስለሆንኩኝ ብዙ ቪዲዮዎች እየመጡልኝ አልነበረም፣ ስለ አርሲ ማለት ነው። ላይቭ ገብቼ ትናንትና ማታ ነው በጣም ብዙ ሰዎች አርሲ ያሉ ሲጽፉልኝ ምን ያህል ሲሪየስ እንደሆነ ያወቅኩትና ቆይቼ ቪዲዮ ስለሰራው በጣም ይቅርታ አድርጉልኝ። አርሲ ለሚገኙትና መላ ኢትዮጵያውያን መጽናናትንና ብርታትን እመኛለሁ። እግዚአብሔር ደግሞ ደርሶልን ሰላም፣ ፍቅር እንዲያሰፍንልን እጸልያለሁ። እወዳችኋለሁ። በርቱልኝ፣ ጠንክሩልኝ። አብረን እንወጣዋለን። ይሄንም እወዳችኋለሁ።